وسلم في حديثه حيث قال خير الناس قرني ثم الذين يلونهم ثم الذين يلونهم صلى الله عليه وسلم ሶስት ክፍለ ዘመናትን አወድሰዋል። መልካም ሰዎች ማለት በዚህ ዘመን ያሉ ናቸው፣ ከዛ የሚቀጥሏቸው ብለዋል። በሶስቱ ክፍለ ዘመን ላይ የነበሩ አካሎች السلف الصالح ይባላሉ። የእነርሱ ለቁርአንና ለሐዲስ የነበራቸው ንጹህ ግንዛቤ ከቢድዓ የነጻ ከሽርክ የነጻ ስለነበረ ምን ተብሎ ይጠራል? ፈህሙ السلف الصالح ይባላል። የቀደሙት መልካም ሰለፎች ግንዛቤ ተብሎ ይገለጻል። የእነርሱ ግንዛቤ ንጹህ ግንዛቤ ነውና ለቁርአንና ለሐዲስ የነበራቸው ግንዛቤ ያን መከተል ሰለፊ ያስብላል። ፈህማቸው ምን ይባላል? طريقة السلفية የሰለፎች መንገድ ጎዳና ይባላል። ስለዚህ ያን መከተል ችግር የለም። በራስን መግለጽ ችግር የለም። قال شيخ الإسلام ابن تيمية رحمه الله تعالى لا عيب على من أظهر مذهب السلف وانتسب إليه واعتزى إليه بل يجب قبول ذلك منه بالاتفاق فإن مذهب السلف لا يكون إلا حقه. شيخ الإسلام ابن تيمية رحمه الله اعتزى إليه أي الذي يقول أنا سلفي. أنا سلفي لا يقول من ناقر صوب لم شكر اللبث. الشيخ عبد العزيز بن باز تلقوا على الكتيكو وأنا سلفي من يبغى رسوله شكر اللهم بلا فناقرأ. أنا قرآن حديثا بسلفوش كنزابي جنزاب الله مالتنا. دي سلفي ملو ليه يتليه كقرآن كحديث وجه هنا مذهب الله. من قرأت قرآن حديثا صحابوش تابعيوش أتباع التابعين بتجنزبوا بدر الزابي كنزب الله مالتنا باجر. يانوش الساري قرآن تكتل له أو حديث تكتل له أو በማን ግንዛቤ ብትባል በሰለፎች ግንዛቤ። ማናቸው ሰለፎች ከተባልክ ሶሐቦች፣ ታቢዒዎች፣ አትባዑ ታቢዒን። ይሄ ባጭሩ ምን ይባላል? አተቢዕ الكتاب والسنة على فهم سلف الأمة የሚለውን ባጭሩ አነ ሰለፊ የሚለው ጥቅልል ያደርገዋል። ቃል በቃል ሼክ الألباني رحمه الله تعالى እንደሱ ብለዋል። وتختصر كل هذه العبارات الطويلة بكلمة أنا سلفي لا ይሄን ሁሉ ረጅም የሆነውን ፍቺ ንግግር እኔ ሰለፊ ነኝ በሚለው ማሳጠር ትችላለህ ብለው ተናግረዋል። هذا كلام العلماء المعاصرين الشيخ عبد العزيز بن باز والألباني والشيخ ابن عثيمين والشيخ صالح الفوزان رحم الله من مات وحفظ الباقي. أين يسأل الله عنه الشيء قلبي السلام عليكم زوم. وعليكم السلام قلبي يتاچن عند شهادة ما استفلقالች እና እሺ አብራለች አለች አኔ እስቲ ይተዋ አማታለች እሺ ታናግረኝ። ሰላም 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 ነው፣ እንዴት ነሽ? ሰላም አለን አልሐምዱሊላህ። እስልምናን መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል ብረሽኝ የተከተልሽ በይ። እሺ አሽሀዱ أشهد أن لا إله إلا الله وأشهد أن الله سيكون أن محمدا رسول الله ما شاء الله شرف ان شاء الله سكرايك كذواله مسلمون ان شاء الله አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሽ። አንድ ሰው ወደ እስልምና ሲገባ ጊዜ የሚለው የሆነ የምስክር ቃል ይሄ ነው። በነቢያቶች ሁሉ ዘመን ይሄን ቃል ነበር ሲያስብሏቸው የነበረው። የአምላካቸውን አምላክነት ያስመሰክሯቸዋል። እርሱም አንድና ብቸኛ እንደሆነ ሊመለክ የሚገባው ብቸኛ እንደሆነ ያስተምሯቸዋል። ይሄ ነው ነቢያቶች ሁሉ ሊሰብኩት የመጡት ቃል። ቃሉ ጥቂት ይመስላችኋል፣ ነገር ግን ለዚህ የተፈጠርነው አንዱን አምላክ በብቸኝነት እንድናመልክ እርሱን በብቸኝነት እንድንገዛ ነው የተፈጠርነው። ያን አምላክ ነው አሁን ያወቀችውና የመሰከረችው።
አላህ በቁርአን ላይ ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰዎችን ያልፈጠርኳቸው ባሪያዎችንም እኔ በብቸኝነት እንዲገዙኝ እንጂ እያለ ይናገራል። ነቢያቶችም ሲያስተምሩ ይሄን ነበር። ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን ከእኔ ከአላህ በስተቀር ሌላ የሚመለክ አምላክ የለም፣ እኔ በብቸኝነት ተገዙኝ የሚል ቃል እያሰዘ ነበር ነቢያትን ሁሉ ሲልካቸው የነበረው። ዛሬም ሰዎች ወደ እስላም ሲገቡ ጊዜ ያን ነው የሚሉት ማለት ነው። እሺ አንድ ሰው እስልምናን ከተቀበለ በኋላ ሻር ሊወስድ ይገባል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም ስለ ሶላት አሰጋገድ በመማር ለጌታው ለአምላኩ ለአላህ ሱብሓነሁ ወተዓላ ብቻ መስገድን ይጀምራል ማለት ነው። እሺ ከአጠገብሽ ያሉ ሰዎች ስለ ሶላት አሰጋገድ ያስተምሯቸዋል፣ ያስተምሩሻል። ተማሪና ሶላት መስገድ ትጀምሪያለሽ። እስላማዊ ትምህርቶችን ከዛ በመማር በዚያ ህግና ስርዓት ትኖሪያለሽ ማለት ነው። ከሞት በኋላ ስላለው ህይወት ተስፋ አላችሁ ሆይ በኢስላም ላይ ከተባለ በደንብ እዚያው መምለካችን ቃል በቃል ራሱ ነው የሚናገረው። ኢነ الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم አለ። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸዋል። ያሰላም እስርፍ ያደረገ ንግግር ሌላ ሰው አይደለም የተናገረው፣ አምላክ ራሱ አሰባችሁታል። የጸጋው ባለቤት የአንድ እንትን ባለቤት የሀብት ባለቤት እንደው እንደምሳሌ ልስጣችሁና ከኔ ዘንድ እንዲህ ያለ ተዘጋጅቶልሃል ቼክና ውሰድ ካለ ምንድን ነው አንተ ሌላ ሰው ቢልህ እርግጠኛ ነኝ አይደለም ከሰውየው ዘንድ ብለህ ትጠራጠር ትችላለህ። ራሱ ባለቤቱ ካለ ምን ትላለህ? የቀጣዩ ዓለም ባለቤት ማሊክ የውሚዲን የፍርዱ ቀን ባለቤት የሆነው አላህ ሱብሓነሁ ወተዓላ ራሱ ነው በቁርአን ላይ በርካታ ቦታ ላይ በእኔ አምነው መልካምን ለሰሩ ገነትን ላስገባችሁ ቃል ገብቻለሁ እያለ የሚናገረው ወበሽሪ الذين آمنوا وعملوا الصالحات أن لهم جنات ይላል። ሙሐመድ ሆይ እነዚያ በእኔ አምነው መልካምን ለሰሩ ሰዎች አሁን ገና ምድር ላይ ያሉ የገነት እንደሆነ አብስራቸው እያለ ይናገራል። ለእነርሱ ገነት እንዳለችላቸው ነገራቸው ከወዲሁ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? قال النبي صلى الله عليه وسلم يا ابن الخطاب نادي في الناس وقول إن الجنة لا يدخلها إلا نفس مسلمة። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ያንተ ዑመር ኢብኑ አልኸጣብ ሆይ ሂድና በሰዎች መካከል ይሄን በገሃድ ተናገር አሉት። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባበትም ብለህ ንገራቸው አሉ። ይሄ ነው። እሺ ስምሽ ማን ነበር እህታችን? አበባ። እሺ መቀየር ካልፈለግሽ ችግር የለውም። መቀየር ከፈለግሽ ግን ፍላወር እንለዋለን። እሺ ወንስ ሌላ ስም? ቀይር ችግር የለውም። እሺ ደስ የሚልሽ ሙስሊም ስም አንቺ የምትወጂው አለ ወይንስ እኛ እናውጣልሽ? አንቺ የምትፈልጊው ስም አለ? አያንቱ ማሻአላ ኡስታዝ አያንቱ ትፈልጋለች። አያንቱ የሚባል ስም በቃ ደስ ያላትን ትምረጥ ችግር የለውም። እሺ በቃ ስለ ሶላት አሰጋገድ ስለ ወዶ አደራረግ አስተምሯትና ሶላት መስገድን ትጀምር። እስላማዊ ትምህርቶች እንድትማር በአካባቢዋ መስጂዶች ካሉ ወይንም ሙስሊም ጓደኞች ካሏት ከእነርሱ ጋር በመነጋገር የምትማርበትን መንገድ አመቻችላት። እሺ መርሐባ። እሺ جزاكم الله خيرا እሺ ቀጥሉ። ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ አላህ ያርጊ። አሚን። አንድ እህታችን አንድ ጥያቄ አላት፣ እኔ ደግሞ ሁለት አለኝ። የሷ ጥያቄ ቅርብ ጊዜ ነው እስልምና የተቀበለች። ቤተሰቦቿ ሙስሊም አይደሉም ሁሉም ማለት ነው። የእህቷ ልጅ ኒካህ ሊያስራት ይችላል? እሺ ሸሪዓ ፍርድ ቤት አለ በአካባቢያቸው? ትንሽ ይርቅባታል። እዛ ሄደው ማሰር ሸሪዓ ፍርድ ቤት ይሄዱና ማሰር። ነቢያችን ሰለላሁ ዐለይሂ ወሰለም አስሱልጣኑ ወልዩን ሊመን ላ ወልየ ለሁ ብለዋል። ከቤተሰቧን ከሚያስርላት ወኪል የሌላት የሸሪዓ ፍርድ ቤት ወኪል ወደ
ስህተት ነው። ይህ ቀለበት ስላደረጉ ብቻ እንደ ኒካህ አድርጎ መቁጠር እሱን አይቻልም። ኒካህ የራሱ የሆኑ መስፈርቶች አሉት። እነዚያ መስፈርቶች ካልተሟሉ ኒካህ ሊባል አይችልም። ዝም ብሎ ቀለበት ስላደረገ ብቻ ኒካህ ነው ማለት አይደለም። السلام عليكم. ወአለይኩም ሰላም። ሁሱ ኢሳ ሞቶ ረሱል ሲላኩ የዓመታት ልዩነት አለው እንዴት ነው? ረሱል መተው አልሞተም ያሉን እንዴት ነው? ኢሳ ሞቶ ረሱል ሲላኩ የዓመታት ሁሉ ልዩነት አለው። እንዴት ነው ረሱል መተው አልሞተም ያሉ? ኢሳ ማነው ሞቷል ያለ የጌታ ሰው? ኢሳ አልሞተም። እሺ ጭራሽ ሙስሊም ስም እያያዛችሁ መጣችሁ። ኢሳ ሞቱ የሚል ሙስሊም ለመጀመሪያ ጊዜ ዓለም አላህ ከፈጠረ ጀምሮ ያያየው ነው። የሙስሊም ስም ይዛችሁ ሁሴን ብሎ ጽፎ ጭራሽ ስሜን ይዘህ ኢሳ ከሞተ በኋላ ነብዩ መሐመድ መጣ። እሺ ጥያቄ አለ ቀጥታ ጥያቄ አለ ቀጥታ። እሺ ዋናው ጥያቄ ነበረኝ። ይሰማል? አንዲት ባሏ የሞተባት ሴት የምትለብሰው የልብስ አይነት እና ደግሞ የምትቆየው የጊዜ ወራት ማለት ነው እና ደግሞ ሴቲቱ እርጉዝ ናች። ቦታው የባሏን ያለበትን ሀገር ለቃ ከቤተሰቦቿ ጋር መኖር ትችላለች ወይስ መቀመጥ ትችላለች? እሺ ከታች ጂቱ ሰላም እንዴት ነሽ? እመልስልሃለሁ። ይሰማሻል? እሺ አንዲት ሴት ባሏ ከሞተባት በእርሷ ላይ የሚጠበቁ ነገራቶች አሉ። እሺ ሴት ልጅ ባሏ ከሞተባት ባሏ የሞተባት ሴት ለአራት ወር ከ10 ቀን ያክል የዒዳ ጊዜ ላይ ነች። እርጉዝ የሆነች ስትቀር የእርግዝናው እስኪወለድ ድረስ ነው የዒዳው ጊዜ። አላህ ሱብሓነሁ ወተዓላ ወኡላቱ ልአሕማሊ አጀሉሁነ አን የضዕነ ሐምለሁነ ይላል። የእርግዝና ባለቤቶች የዒዳ ጊዜያቸውን የሚጨርሱት ልጅን ሲወልዱ ጊዜ ነው። እርጉዝ ካልሆነች እስከተባለ ለአራት ወር ከ10 ቀን ያክል ነው። ወለዚነ የተወፈውነ ሚንኩም ወየዘሩነ አዝዋጀን የተረበስነ ቢአንፉሲሂነ 4 አሽሁር ወ10 ይላል። እነዚያ ከእናንተ ሴቶች ባሎቻቸው የሞቱባቸው ሌላ ባል እስኪያገቡ ድረስ የሚቆዩት የቆይታ ጊዜ 4 ወር ከ10 ቀን እንደሆነ ይናገራል። ታዲያ በእነዚህ በ4 ወር ከ10 ቀናት ጊዜ ወይም በእርግዝና ላይ ሆና የሞተባት ሴት እስክትወልድ ድረስ የዒዳ ጊዜ ላይ ነች። ምንድነው የሚጠበቅባት ከተባለ በ4 ወር ከ10 ቀናቶች ጊዜ 5 ነገራቶች በእርሷ ላይ ይጠበቃሉ።
እርጉዝ ባትሆንስ? ለምሳሌ ባሏ የፈታት ሴት እርጉዝ ካልሆነች ይለያያል። የዒዳ ጊዜያቸው ሁሉንም ማብራራላቸዋለሁ ብዙ አይነት ስለሆነ፣ ለማንኛውም የእሱን እንጨርስ። አንዲት ሴት ባሏ ከሞተባት ለ4 ወር ከ10 ቀን ያክል ልትጠብቃቸው የሚገቡ ነገራቶች፣ አንደኛ ባሏ ያስቀመጠባት ቤት የራሱ ቤት ሊሆን ይችላል፣ ወይም ተከራይቶ በዛ ቤት ውስጥ ነው የምታሳልፋቸው እነዚህን 4 ወር ከ10 ቀናት ይፈቻል። አቅሙ ከሌላትስ የምትከፍለው ይችላል። ለምሳሌ ተከራይቶ ነው ያስቀመጣት፣ መክፈል አልቻለችም፣ ውጭ አሏት የቤቱ ባለቤቶች፣ የዛኔስ ወደ ቤቷ ትሄዳለች፣ ችግር የለም። አቅሙ ካላት ግን እዛ ታሳልፈዋለች። እሺ ብቻዋን ከሆነችና ከፈራችስ? ገና አዲስ ናት ልጅቱ፣ ባህሏ ሞተባት፣ ፈራች፣ ብቻዋን ነች እዚህ አካባቢ፣ የዛኔ ወደ ቤት ሄዳ ብታሳልፍ ችግር የለም። ወይንም ከቤተሰብ አንድ ሰው እዛ መጥቶላት ታሳልፋለች። እታቸዋለሁ እንጂ ተጨናንቃ የግዴታ እዛው ትሁን የፈለገ ብትፈራ ምናምን ብሎ ሂሳብ የለም። ይሄ ነው። ሌላኛው ነገር ምንድነው? በእነዚህ በ4 ወር ከ10 ቀናቶች ሌላ ሆነ ማለት አይቻልም። የዒዳ ጊዜ ነውና የዒዳ ጊዜ ማለት አይቻልም። ሌላኛው ነገር ምንድነው? ቀለል ያሉ ልብሶችን መልበስ፣ ያን ያክል የተጋነኑ ልብሶችን አልበስ። ከለሩ ጥቁር መሆን አለበት ወይ ነጭ ምናምን ላ በሰላት ከለር፣ ነገር ግን ቀለል ያለ ይሁን። የሚያከል ፈታኝ ልብስ አይሁን። ዘነጥ እንዳትል ማለት ለምንድን ነው የተከለከለ ወደሚለው መጨረሻ ላይ እንመጣለን። ሌላኛው ነገር ጌጣጌጦች ሁሉ መውለቅ አለባቸው። ከጆሮም ላይ ከአይንም ላይ ከአይን አልኩ ወርቅ፣ ዳይመንድ፣ ኦፓል፣ ማንኛውም ጌጣጌጥ ለበሱ ሁሉ ከጆሮም ላይ ከአፍንጫም ላይ ከአንገቷም ላይ ከእግሯም ላይ ከእጇም ላይ ከጣቶቿም ላይ መውለቅ አለባቸው። አየህ። ሌላኛው ማናቸው ዱቄቶች ያዳለ ምንድን ነው እነዚህን ጌጣጌጦች ምናምን የተከለከለችው? አዋቢ ቆንጆ ልብስ መልበስ ምናምን ገብተዋል። አሎ ገብቶኛል ማለት ልጅቱ እየሰማሁ ነው። ልጅቱ ልጅ ነች። طيب يعني እስከም ነገር ግን አሁን የነገርኩህ ነገራቶች ለ4 ወር ከ10 ቀን ብቻ ነው የሚቀጥሉት። ነገር ግን የዒዳው ጊዜ ያው ማለት ከዒዳ የምትጨርሰው ሌላ ባል እስክትገባ ድረስ የምትቆየው መቼ ነው? ልጁን ስትወልድ ነው። ልጁን ሳትወልድ በፊት 4 ወር ከ10 ቀን ብትጨርስም ማግባት አይቻልም። ግዝና እያለች እንኳን ያ አሁን የነገርኩህ ነገራቶች የምትጠብቀው ለ4 ወር ከ10 ቀን ነው። ሂዳድ ይባላል እሱ። ግን ዒዳ ብሎ ማለት አንዲት ሴት ባሏ ከፈታት በኋላ ወይንም ባሏ ከሞተባት በኋላ ሌላ ባል እስክታገባ ድረስ የምትቆያት የቆይታ ጊዜ ነች። ያቺ የዒዳ ጊዜ ትባላለች። ስለዚህ ባሏ የሞተባት ሴት ወይንም ባሏ እርጉዝ ሆና የሞተባት ወይንም ደግሞ እርጉዝ ሆና የፈታት ሴት የዒዳ ጊዜ መቼ ያልቀው ከተባለ ልጁን ስትወልድ ነው። የቱ ጋር ይገኛል ከተባለ ሱረቱ ጠላቅ ምን ይላል አላህ? ወኡላቱል አህማሊ አጀሉሁና የضعن حملهن የእርግዝና ባለቤቶች የዒዳ ጊዜያቸውን የሚጨርሱት ልጁን ሲወልዱ ጊዜ ነው አለ። እሺ ሌላ ጥያቄ አለ? እሺ ያኔ አሁን መቀመጥ ያለባት ባሏ ቤት ነው። ያኔ የቤተሰብ አካል አንድ አብሯት መኖር አለበት ማለት ነው። ባሏ ቤት እስከምትወልድ ድረስ መቀመጥ አለባት።
ካልፈረች ችግር የለውም። ጀግና ከሆነች ከዚህ ወጂ ምናምን ከሆነች የማትፈራ ከሆነች ችግር የለውም። እሺ የምትፈራ ከሆነ ግን ከቤተሰቦቿ አንድ ሰው ይሄድላትና እዛ ተፈልፍ ወይንም እዛ ለመሄድ የሚያስቸግር ከሆነ የምትፈራ ከሆነ ብቻውን እዛ ቤተሰቧ ጋር ሄዳ ያንን ማሳለፍ ትችላለች። ፋብትን ብላ ያው እሺ መንቀሳቀስ ትችላለች። አሁን ምሳሌ ብር ምናምን ልክላት ሄዳ ማውጣት ትችላለች። አዎ የዛኔ ወጣ አውጥታ መመለስ ትችላለች። የምትፈልገውን ጉዳይ ገዛዝታ ማምጣት ትችላለች። ሽንኩርት፣ ቃሪያ፣ ጓያ፣ ዘንጋዳ፣ ቦለቄ ምናምን ባቂ ለመግዛት ሄዳ ማውጣት ትችላለች። ድፍን ምስር መግዛት ትችላለች። ከፈለገች ድፍን ያልሆነውንም እንደዛ ደስ ያላት መግዛት ትችላለች። ያ ጥያቄ አለ ወንድማች የልብስ አይነት ቀይ መልበስ ትችላለች። ሰማያዊ መልበስ ትችላለች። ብዙ አይነት ከለር አለ። እሺ እሺ ማበስ ሶላት በኋላ እና ከሱና ሶላት በኋላ በሚለው እናያቸው። ምክንያቱም ሶላት ዋጅብ ሶላት አለ ተቆናቸው ከዛ አዲያ ሌሎችም ሱና ሶላቶች አሉ። الصلاة مكتوبة 33 وحمد الله 33 وكبر الله 33 فتلك 99 وتمام المئة قوله لا إله إلا الله وحده لا شريك له له الملك وله الحمد على كل شيء قدر من قالها بعد الصلاة غفرت له خطاياه وإن كانت مثل زبد البحر وإن كانت مثل زبد البحر النبي صلى الله عليه وسلم بلالو كقديتا صلاتوች በኋላ አሉ ይሄን አስፈሩበት ከቅዲታ ሶላት በኋላ ምን ማድረግ እንዳለብን ሲል ከግዴታ ሶላቶች በኋላ 33 ጊዜ ሱብሃንአላህ ያለ 33 ጊዜ አልহামዱሊላህ ያለ 33 ጊዜ አላሁ አክበር ያለ እነዚህ 99 ሲሆኑ አሉ መቶኛ ደግሞ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወዐላ ኩሊ ሸይኢን ቀዲር ያለ ያለፈ ኃጢአቱ ሁሉ ይማርለታል አሉ። ይሄን ያክል ትልቅ ምን እንደምታገኝበት ነገር ትታችሁ ሰው እንዴት ይችላል? قتلوا مدار النبي صلى الله عليه وسلم من قرأ آية الكرسي دبر كل صلاة مكتوبة لم يمنعه من دخول الجنة إلا الموت هذا كقديتا صلاة شبهها له آية الكرسي اللي قرأته جنة لمقبات يمكره يسو ما موت بتشانار يا مالت كصلاة آية الكرسي انكرته بزا بيموت يسو قطعي صلاة سيبدا ولا جنة يران إلا إذا لم يكن مشركا بالله سبحانه وتعالى فما دام أنه مستقيم على التوحيد وعلى السنة فإنه سيدخل الجنة بإذن الله سبحانه وتعالى بقدر ما عنده من الأعمال الصالحة. إيه مثلا
ከዚያ በኋላ ይሄንን ዚክር ካላችሁ በኋላ ዱዓ ማድረግ ይቻላል። ችግር የለውም። ገባሽ? አዎ ገብቶኛል። ትላልቅ ሰዎች ዱዓ አድርገው ይሄ እጅ ሳሙ ላይክ እጅ የሚሳሙ ምናምን እሱ ነገር ይሄ ነገር ከቁርአንም ከሐዲስም ምንም አይነት ማስረጃ የለውም። ከሰለፎችም የተገኘ ነገር አይደለም። ነገር ግን ዱዓ ሲያደርጉ ጊዜ ሌሎች አሚን ማለቱ ችግር የለውም። እሱ ነው አሚን ማለት አላሁመ እስተጂብ ማለት ነው። ስለዚህ ሌሎች ዱዓ በሚያደርጉላችሁ ጊዜ መልካም ሰዎች አሚን ብላችሁ መቀበል ችግር የለውም። እሺ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ለመስጂድ ተምር እሰጣለሁ ብዬ ነይቼ ነበር። በጦርነቱ ምክንያት መንገድ ተዘጋና ሳልሰጥ ቀረሁኝ። በዛ በተምሩ ምክንያት አሁን ለሌላ መስጂድ ብሰጥ ያኔ ላዚም እዛው ነው መሆን ያለበት ወይ ቁርአን ያኔ ወይ ንጣፍ ዝም ብዬ ገዝቼ በዛ በብሩ ብሰጥ ለሌላ መስጂድ ያኔ ምን ችግር አለው? قال النبي صلى الله عليه وسلم نية وينس نذر ነበረህት? ዝም ብዬ ነይቼ ነው ለመስጂድ ንያ ማለት ነው። ያ ከሆነ ችግር የለውም። ንያ ከሆነ መቀየር ትችላላችሁ። የተሻለ ነው ራሱ የምታዩትን ከዛ በኋላ መቀየሩ ችግር የለውም። ነذር ቢሆን ነበር ሲያለሽ። ሌላኛው ጥያቄ ደግሞ ስለ እንትን ነው ስለ ባልሐቅ ጓደኛዬ ጋር ተዋርመን ነው ያኔ ባልሐቅ ባልሽን ሳታስፈቅድ ሴት ልጅ ከቤት መውጣት የለባትም። በዚህ እየተዋረምን እሷ ትችላለች። እኔ ደግሞ ተምረናል። ያኔ ሴት ልጅ ባሏ አባቷ እንኳን ቢሞት ባሏን ሳታስፈቅድ ከቤት መውጣት የለባትም ብዬ በዚህ ነገርኳት። እሷ ደግሞ ከቁርአንና ከሐዲስ ማስረጃ ካላመጣሽ አላምንም ማለች ማለት ነው። እና ስለዚህ እንድታብራራ ፈልጌ ነው። ማስረጃ قال النبي صلى الله عليه وسلم إذا صلت المرأة خمسها وصامت شهرها وأطاعت زوجها وحفظت فرجها قيل لها ادخل الجنة من أي أبواب الجنة شئت. ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሴት ልጅ አምስታወቃት ሶላቷን ከሰገደች፣ የረመዳን ወሯን ከጾመች፣ ብልቷን ከማመንዘር ከጠበቀች፣ ልክ እንዲሁ ደግሞ ባሏን ከታዘዘች የዛኔ በፈለግሽው የጀነት በር ግቢ ትባላለች አሉ። ስለዚህ ሴት ልጅ ካገባች በኋላ ያለ ባሏ ትዕዛዝ እንደፈለገች መውጣቱ ተገቢ አይደለም። እሱ ስለታችኋል አይደል? ልትነግረው ይገባል። መከባበር ሊኖር ይገባል። እሱም እንዲሁ ወጥቶ ሊርቅ ከወጣ ሊነግራት ይገባል። እኩል ሐቅ አላቸው። እሱም ሲሄድ ጊዜ የሆነ ቦታ ላይ ያለ እርሷ ሳይነግራት ምን ሳይላት እንደፈለገ በዞር ተገቢው አይደለም። ያሳውቃት፣ ይንገራት አንዳቸው ለሌላቸው። አላህ ሱብሓነሁ ወተዓላ ወለሁነ ሚስሉ الذي عليهن بالمعروف እያለ ይናገራል። እና ይህ ነው። እሺ ባላ ቢሞት ምናምን የሚባለው ነገር ይሄ ግዴታ የሆኑ መሄድ ያለባት ነገራቶች ካሉ አሁን ተሳውቀው፣ ከሌለስ ለምሳሌ አስገዳጅ የሆነ ነገር አጋጠማት ቤት እሱ ከሌለ እሱን ለመናገር ስልክም አልሰራም ምንም ነገር እሱን ማግኘት አልቻለችም። አስገዳጅ የሆነ ነገር ካለ የዛኔ ለእርሷ አደጋ የማይደርስበት ቦታ ከሆነ የዛኔ ትንሽ ችግር አይኖረውም። እሺ አይ مرحبا ጥያቄ አለ ገብተ ሰላም አለይኩም ነው ሰንዴና ለና አልহামዱሊላህ እህቴ ነበረች ኒካ ይሰሩልኝ ብላ ቤተሰብ የሆነ ዘር ምናምን መረጣ የሚባል ነገር አለ። በሱ የተነሳ እምቢ ብለዋታል። እንዴት ማድረግ ይቻላል? እኔ ወንድሟ ነኝ። እኔ ማሰር እችላለሁ ወይስ እንዴት ነው የሚደረገው? እሺ በመጀመሪያ ለማስረዳት ሞክር። ዘር መስፈርት እንዳልሆነ
አላህ ይመስገን። እሺ የኛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ስማቸው ጥያቄ ላይ ቀጥል። ጥያቄ ያለ ከገባችሁት እሺ አድሚኖች ካላችሁ በተራ አስገባችሁ። እሺ الو ولك الو السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ ጠይቃቱን ገብቼ ነበር ኔት ብያለኝ ነው። አንደኛው ጥያቄ ሀገር ስመዳ ለመስጂድ ቁርአን ምናምን ተስዬ ነበረ በሰዓቱ ስለ አህባሽ ምናምን ነገር አላውቅም። አሁን ልክ ከመጣሁኝ ደግሞ ያ መስጂድ የአህባሾች ነው እንዳለው ማለት ነውና ለሌላ መቀየር ይቻላል ወይንስ ግድ እንትን ስለሆነ እነሱ ለማለት ይቻላል? ለሌላ ካልቀየረ ይቻላል። እሺ ሁለተኛው ጥያቄ ደግሞ አንድ ሰው ወንጀል ሰርቶ ወላሂ ብሎ ድጋሚ እዛ ወንጀል ተመልሶ ከዛ በቃ ድጋሚ ይሄን ወንጀል ከሰራው ልከፈር ብሎ መልሶ ከሰራ ይከፍራል ማለት ነው። ከዛ ግን እንደገና ተውብ እሺ መክፈርን አስቦ ከውስጥ ከሆነ የሰው ያን ቃል የተናገረው ያን ከሰራህን ከፍራለሁ ካለ ይከፍራል። መክፈርን ሳያስብ ግን ያን ነገር ሊመለስበት እንደማይፈልግ ተከታተለ ያን ነገር ሊመለስበት አለመፈለግ ነው። ሰላም ነው አለን አለን። እሺ ጥያቄ አለ? አለን እግዚአብሔር የተመሰገነ። እሺ ጥያቄ አለ? ጥያቄ አለ ወይ? ተሽሎኛል አልሐምዱሊላህ ሽክራን አመሰግናለሁ። አለኝ። እሺ ጥያቄ ምንድን ነው? ለበረከቱ ሙስሊሞች መጥፎ አመለካከት እንዲኖራችሁ የበታችነት ስሜት እንዲሰማችሁ ነው ግሩፕ እየከፈታችሁ ክርስቲያን ምገሉ በአዳም ታሸውራችሁ ክርስቲያን የምታርዱት ምናችሁ ነው? እያሻችሁ ነው፣ እየተጫወቱባችሁ ነው። ወላሂ በጣም ነው ተፈዘመኝ። እንዴት የማንም ሰከራም ዲያቆን ወጫቻ ትሆናላችሁ? ያዋጣችኋል። የፖለቲካ ግብአቱ ያድርጋችሁ። ቆም ብላችሁ አስቡ እንጂ እኩል ጭንቅላት አለን እኮ እኩል አይምሮ አለን እኮ ቁመን እናስብ እንጂ የሆነ አጀንዳ ፈጥሮ ስለመጣ አንድ ሰው እስከመቼ ድረስ ነው የምትቀበለው? ማንም አጀንዳ መድፈያ የምትሆኑት መቼ ነው? እስከመቼ ድረስ? ሙስሊሞች እናንተን ሊገሏችሁ ነው ወረዱ ይሏቸዋል። ወላሂ ውሸታቸው ነው። በእስልምና ሰላማዊ የሆነን የሌላ እምነት ተከታይ መግደል ኃጢአት ነው። ኃጢአት ነው፣ አይቻልም። አላህ በቁርአን ላይ የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው ኃጢአቱ ይላል። የአንድን ሰው ነፍስ ያዳነ ሰው የዓለምን ሰው ነፍስ እንዳዳነ ነው ይላል። ይታቻል። እንደው ገላል ከተባለ እንኳን አንድ ሙስሊም ኢስላምን አይወክልም ያ ሰው ብለን እኛ የምንቃወም ሰዎች ነን። ይታቻል። ኢስላምን አይወክልም ያ ሰው ሙስሊሞች ሙስሊም ሆኖ ሰላማዊ የሆኑ ሰዎችን ሄዶ ከገደለ ወላሂ ላዚም እኛ ከእንዲህ አይነት ሰው የጠራን የጸዳና ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሃደን ለም የሪህ ራኢሐተል ጀና ነው።
ሰላማዊ የሆነን ከሙስሊሞች ጋር ቃል ኪዳን ያለውን የሰላም ቃል ኪዳን ያለውን ሰው የገደለ ሰው የጀነትን ሽታ አታገኙም እንዳትነኩ ብለው ተናግረዋል። በአሩሲ ላይ ክርስቲያኖችን የገደለ ሙስሊም ካለ ያለምንም ምክንያት ተነስቶ የገደላቸው ሰው ካለ በፍጹም መገዳደልን እንቀማቸው በእስላም ላይ ገዳደሉ የሚል አንቀጽ ልታገኙ ትችላላችሁ። ምን አይነት ሰዎችን እንደሆነ ግን እዚያው ላይ አስቀምጦታል። ሊጋደሉ የመጡ የሆኑ ሰላምን የማይፈልጉ ሰዎች ከሆኑ ሊጋደሏችሁ ከመጡ መሳሪያ ተሸክሞ ከመጣ ሊጋደል እንደዛ አይነቱና ያለው ነገርኳል። ሰላም አልፈልግም እኔ መዋጋት ፈልጋለሁ ብሎ ጦር ካነሳ እንዳካል እኛ እስክስታ እየመታን አንጠብቀውም። ነገር ግን ሰላማዊ ከሆነስ ያን ሰው መንካት አይቻልም፣ ኃጢአት ነው እንደዚህ ነው ነው ስለዚህ አሩስ ላይ ተገደለች ተብላ የተሳለች ክርስቲያን ልጅ ማነው የተነሳች ፎቶ አይቻለሁ። ያ ከሆነ ምናልባት ሲዘዋወር ያችን ምስኪን ልጅ የገደለ ሰው ካለ እንደው ሙስሊም ከሆነ ወላሂ ለአዚም ከአላህ ለራሻላራ ህፃናቶች በተለይ ሊገደሉ አይገባም በፍጹም። ነብያችን ሰለላሁ ዐለይሂ ወሰለም لا تقتلوا طفلا صغيرا ولو كان كافرا አሉ። የካህዲያን ህፃናቶችን ካህዲያን ቢሆንም እንዳትገሏቸው አደራ ብለው ተናግረዋል። በዘመቻ ጊዜ በጦርነት ጊዜ እንዳውም ማለት ነው አደራ ካህዲያኖችን ልትዋጉ ስትሄዱ ህፃናቶቻቸውን እንዳትገሉ፣ ሴቶቻቸውን እንዳትገሉ፣ ሽማግሌዎቻቸውን እንዳትገሉ፣ ይልቁንስ ሊዋጋ የመጣ ብቻ ጉታሩ አይሻር እና ስለዚህ እንዲህ እያሉ ጭንቅላታቸውን አይበርዟቸው። ወላሂ ላዚም አይሳናታ ተስማችሁ በዚህ እናንተን ቢዚ አድርገው በቃ በዚህ በሃይማኖት በቃ ሰበስባችሁ ማለት ነው። በእነሱ ቤት ሰው በትምህርት አይሰበስብም። ተከታዩ እንዴት አጀንዳ እየፈጠረ በዚያ ነገር ላይ አንድ ለማድረግ ይሞክራል። አንድነታቸውን የሚሰበስባቸው በዚህ ነው። በቃ ያ ሰላም ወላሂ በእስላም አልহামዱሊላህ ያው እኛ ዛሬ አንድ አጀንዳ ይፈጠር እዚህ አላራገብም ማለት የአጀንዳ ማለት ሁሉ አጀንዳ እንዲያለ ብቻ ነው። አምላክ በነብያት በኩል የደነገገው ሃይማኖት ይሄ ነው ብያስቀምጣለሁ። በዚያ ነገር ላይ ነው ሳወራህ ነው። እኔ የሆነ ነገር በሆን ያንን አጀንዳ አድርጌ ይዤ ምናምን አስፈላጊ አይደለም። ይሄ ፖለቲከኞች ናቸው፣ የእምነት ባለቤቶች አይደለም። የእምነት ባለቤት የነብያትን መንገድ ሁሉ ይሰብካል። እነ ኢብራሂም እነ ኢስሐቅ እነ ያዕቆብ እንዲሃሉ እነ ኢስሐቅ እንዲሃሉ ሁሉ ጊዜ አጀንዳ አይጫወቱባቸው። እነዚህ ሰዎች የሆነ አጀንዳ ይዘው መጥተው ሊገሏቸው ነው የሚላቸው ሰው من قال هلك الناس فهو أهلكهم አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን አሉ? ሰዎች ጠፉ አጀንዳ የሚነፋሰው ይሄ ራሱን ያጠፋቸው ብሎ ተናግረዋል። እነዚህ ሰዎች እየተጫወቱባቸው ነው። በእምነት ሰብከው ትውልድ አንድ ማድረግና መሰብሰብ ሲያቀታቸው ልትገደል ነው በሚል አንድ ላይ ያደርጉት ይሞክራሉ። እንዲህ አይነት ጨዋታ እየተጫወቱባቸው ነው። ለምን አትባንም? ከዛ ስሜታ ይሆናል። ሁሉም ለእምነቱ አንድ እንዲሆን እናደርገዋለን፣ እንዲሰባሰብ እናደርገዋለን። በዚህ ሳይሆን በትምህርት ነው። እሺ ጥያቄ ያለው ካለ ገጠር السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. يسمعن؟ نعم. ሶስት ጥያቄ ነበረኝ። እሺ አንድ ሴት ልጅ አጅነቢ በሌለበት ሰዓት ሰላሳ ድምጽ አውጥታ መስጠት ትችላለች ወላ አትችልም? ትችላለች። አጅነቢ ወንድ ባሉን ደስከል ደግሞ አንድ ሰው በጾም ወቅት የወር አበባ ከመጣባት ያኔ አይጾም አይቻልም ማለት ነው። አይፈቀድም። ግን ነው የሚያወጣው ራሱን ጾማል ለእንትን ነው። አሁን ሰላት ተከታቱ መስጊድ ዞ የሚቀራ ሰው አለ ማለት ነው። እና በዛ ሰዓት ሰላት ከጠፋበት ሂዶ ቀርቶ መምጣት አለ ረጋያሽ አንዱን ጨርስና አንዱን ከተመለሰ በኋላ አይሰማም። አንዱን ጨርስና ረቀጥ ተይጃለሽ። እሺ ሀይድ ያለ በሀይድ ጊዜ አሳልፈ ረመዳንን ጾም ቀጣዩ ረመዳን ከገባባት ነው ያልሽው? ከመጣ ነው ያልሽው?
ሳጾም የቀጣይ ረመዳን የዓመቱ መቶ ከደረሰበት በአንድ ሰው እንዴት ነው ማድረግ አለበት? እሺ ቀጣይ ረመዳን እስኪገባ ድረስ አውቀው ብሎ ያሳለፈ ሰው ካለ ያለምንም ምክንያት ቀዳም ከፋራም ግድ ይላል ስላለፈው ረመዳን። ነገር ግን በምክንያት ከሆነ ለመጾም ምንም ጊዜ ካላገኘ በህመም ምክንያት ሊሆን ይችላል። ቀጣይ ረመዳን እስኪገባ ድረስ ካልተሻለው ሰውዬው ጊዜ ካላገኘ የሚጾምበት የዛኔ ቀዳ ብቻ ነው ስለዛ ስላለፈበት ረመዳን የሚጠበቅበት። ከፋራው ምንድን ነው? ከፋራው ለእያንዳንዱ ቀን አንዳንድ ምስኪን ማብላት። ለአንዱ ቀን አንድ ምስኪን ማብላትም በዛው መጾም ማለት ነው። ቀጣይ ጥያቄ። እሺ አሁን ደግሞ አንደኛው ደግሞ ድምፅ አውጥቶ መስገድ። አሁን ሴት ልጅ ለብቻ በሆነች አጅነቢ በሌለበት ሰዓት ድምጿን አሁን ብዙም ከፍ ሳታደርገው መቅራት እንዴት ይታያል? ትችላለች። ባዕድ ወንድ በሌለበት ሴት ልጅ አሁንም በቀን ቀን መስጂድ ሄዳ የምትቀራ ከሆነ ሰው የምታስቀራ ከሆነ ያን ነገር ማድረግ ትችላለች ወደ አትችልም? እሺ قال النبي صلى الله عليه وسلم إني لا أحل للحائط ልክ እንዲሁ ደግሞ እንትን ላይ የወር አበባ ማን ነው ጀና ይላል الله يعافيك. السلام عليكم. مرحبا مرحبا جزاك الله خير. والشمس انت كومنتنا الرقه هترجع كومنت والشمس صدق ለሶስት ዓላማ ከሆነ ይፈቀዳል። ቤት ውስጥ አንተ ለማሳደግ ማለት ነው። ውጭ ላይ ስታገኝ ብታበላ ብታጠጣ ያገኘው ውሻ ችግር የለውም እንደው አጅር ያስገኛል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ دخلت امرأة من ነው አንድ ሐዲስ ሲናገሩ كانت امرأة في من كانت قبلكم አይቆሙ ውሃ ሲጠጣ ታገኘዋለች። ማን ነው እንትን ሲል ታገኘዋለች። እዛ ቦታ ላይ ቆሞ ያ ውሃ ይገርታ ያ ውሻ በዚህ ጊዜ ይቺ ሴት ሄደችና ጫማዋን አውልቃ ወደ ውስጥ ገባች። ውሃንም እየጠለቀች ለውሻው አጠጣቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ውሻ ጠጥቶ ሲጠግብ ጊዜ ሄደ። ያቺ ሴት ማንንም አላያትም ከአላህ ሱብሓነሁ ወተዓላ ውጭ። አያቸው አይደል? በዚህ ምክንያት ለብሳ ሄደች ጫማዋን فشكر الله لها فغفر لها النبي صلى الله عليه وسلم اللهم ይሄን ስራዋን አወደሰላት ኃጢአቷንም ማረላት በዚህ ስራዋ ነው። አትናቁ መልካም ስራ لا تحتقرن من المعروف شيئا ከመልካም ስራዎች አንድም እንኳን እንዳትንቃሉ ነብዩ ሰለላሁ ዐለይሂ ወሰለም ولو أن تلقى أخاك بوجه طلق في ወንድምህን ፈታ ባለ ፊት ማግኘት ቢሆንም እንኳን አሉ ተበሱሙከ في وجه أخيك صدقة እንዳሉት ከወንድምህ ፊት ፈገግ ማለት እርሱ ከመጽዋት ከሰደቃ ይመደባል እንዳሉት። ስለዚህ እቺ ሴት በዚህ ስራ ያላሰበችው ነበር ኃጢአት ይማርልኛል ብላ። ነገር ግን አላህ Subhanahu Wa Ta'ala ይሄን መልካም ስራ በማድረጓ አላህ ማራለ። ስለዚህ ውሻን አይጠላም ኢስላም። ነገር ግን ከውሻ የሚገኝ ነጃሳ አለ፣ ያንን ለመጠንቀቅ ያክል ነው ታቻለርላ። ስለዚህ ውጭ ላይ አግኝተህ ውሻን ብታበላው ብታጠጣው እንደዚህ ችግር አይኖርም ለያሳ። ሁለተኛው ነገር ቤት ውስጥ ግቢ ውስጥ አንተ ለማሳደግ ነው። ይሄ ለሶስት ዓላማ ከሆነ ተፈቅዷል። ከሶስቱ ውጭ አይቻልም። አንደኛ ለአደን እንዲያደነልህ ማለት ነው። አላህ በቁርአን ላይ ሙከልቢነ ተዓልሙነሁነ ሚማ ዓለመኩም አላህ እንዳለው። ሁለተኛ
ለቤት መጠበቂያ ያገለግል ዘንድ አይታችሁ ከሆነ ሰፊ ከተባለ በር ላይ ያስቀምጡታል። አዲስ ሰው በሚመጣ ጊዜ ወይንም ምናምን እንደዚህ በመጮህ ምልክት ይሰጣል፣ አገልግሎት ላይ ይውላል። ቤት እንስሳት ይጠብቅልህ ዘንድ የገጠር ሰው አይታችሁ ከሆነ ከፍየል ከበጎቹ ከከብቶቹ ጋር ውሻ ያስከትላል። ለምን ይመስላችኋል? እንዲጠብቅለት ነው። ልክ እሱ ገበሬው እያረሰ እያለ እርሻን ሰርስ ከዛ ያ ውሻ እነዚያን እንስሳቶች ይጠብቃል። ምናልባት ተኩላ ወይ ቀበሮ ምናምን ቢመጣ በመጮህ ለባለቤቱ ምልክት ይሰጣል። የዛኔ አገልግሎት ላይ ዋለ ማለት ነው። ለሶስቱ ዓላማ ከሆነ ተፈቅዷል። ከዚህ ውጭ ግን አሁን ላይ ያለው አረቦች ልክ እንደ ፈረንጆችን በማየት አብረው ውስጥ ያስገቡታል፣ አብረውት ይተኛሉ፣ አብረውት ይጠጣሉ፣ አብረውት ይሄ በፍጹም አይፈቀድም። ያ እንኳ ሶስቱ ይፈቀዳል የተባለው ቤት ውስጥ የምትኖሩበት ሳይሆን ግቢ ውስጥ የራሱ የሆነ ክላስ ተደርጎለት በዚያ መልኩ መንከባከብ ለሶስቱ ዓላማ ከሆነ ተፈቅዷል። ቤት ውስጥስ ላ አይቻልም። ለምን ከተባለ ውሻ ከሌሎች እንስሳቶች በተለየ መልኩ ልጋጉ ይነጅሳል። ያ ልጋጉን ደግሞ መቆጣጠር የማይችል እንስሳት ነው። አይታችሁ ከሆነ ውሻ ከሌሎች እንስሳቶች የሚለየው አንድ ባህሪ አለ። እርሱ ምንድን ነው? ብትመታውም ባትመታውም ያለከልካል። ያችሁ አላህ በቁርአን ላይ ሲናገር فمثله كمثل الكلب إن تحمل عليه يلهث أو تتركه يلهث بتمتهم ያለከልካል ባትመታውም ያለከልካል። የዛኔ በሚያለከልክ ጊዜ ውሻ ከአፉ የማናያቸው የሆኑ ልጋጎች ይንጠበጠባሉ። ገብታችኋል አይደል? ይህ ነው። እሺ አማራ ፈሰብ ያመልጠህ ሶላት ይቋረጣል ወይ ይላል። ናግባና ልመልስልህ። ክርስቲያን ልጅ ነህ ናግባ ወላሂ መልስልሃለሁ። ማታፍር ከሆነ ናግባ። እኔ ስለማላፍርና ላስገባህ። እሺ ጥያቄው ይሄንን ልጨርስላችሁ መጀመሪያ። ከዛ በኋላ ውሻ ልጋጉ ሲያንጠበጥብ ጊዜ ያ ቦታ ለሶላት ብቁ አይሆንም፣ ነጃሳ ስለሚሆን ማለት ነው። ከዚህ አንፃር ነው ቤት ውስጥ እንዳታስገቡት ያሉት ነብዩ ሰለላሁ ዐለይሂ ወሰለም እንጂ ውሻን ተጠልቶ አይደለም። ናግባ ጀማራ እየፈሳ ይሰግዳሉ። ተመልከት፣ ጣጣ የላቸው ሙስሊሞች። ከዚህ ቆሻሻ ነገር ራሳቸውን መጠበቃቸው እንደ ነውር ተደረገ። ከአምላክ ፊት ቁመህ እንዴት ነው ዘረጥ እያደረግክ መስገድ? ለነሱ ጣጣ ያለው። ሙስሊሞች ደግሞ ከሽንታቸው መጽዳዳታቸውን ከዚህ በፊት ሙስሊም ቂጣ ጣቢ እያሉ ያነውሩ ነበር። አሁን ቂጣቸውን ልብና አድርገው ማጠብ ጀምረዋል። ነውር መሆኑን አወቁ። አሁን ደግሞ ፈስ መፍሳት ከአምላክ ፊት ቁመህ ዘረጥ እያደረግክ መጸለይ ጣጣ የለውም ለነሱ። ስርዓት የሚባል የለም ከአምላክ ፊት በምትቆም ጊዜ። الله المستعان. عليكم السلام ورحمة الله وبركاته. أنت يا قبلت ጥያቄ አለኝ። እሺ የሆነ አክስቴ ቤት እንደዚህ አራ ምናምን ስንሄድ አክስቴ ክርስቲያን ናትና በግድግዳቸው ላይ የኢየሱስ ስዕል ምናምን አለና ታዲያ እንዴት ነው እዛ ጋር መስገድ ምናምን እንችላለን? እሺ ቤት ውስጥ እንዲህ አይነት የዛ ቦታ ላይ መስገዱ በክሩ ላይ የተጠላ ነው። ከተቻለ ስዕሎች የሌለበት ንጹህ ቤት ጋር መስገድ፣ ካልተቻለ ደግሞ ቂብላሽን ፊት ለፊትሽ ላይ ምንም አይነት ስዕል መስገድ ምናምን ሳይኖር ወደዚያ መስገድ ችግር የለውም ኢንሻአላህ። እና የምትሰግጂበት ቦታ ንጹህ መሆን አለበት፣ ጧራ መሆን አለበት። ከሁለቱ መስፈርት የተጠበቀ ወይም ከሁለቱ ነገራቶች የራቀ እስከሆነ ድረስ ችግር የለውም። እሺ ቅድም ደግሞ የሆነ ነገር ምናምን ስትል ነበርና የኔ ማማ እንትን እንደዚህ ልጆቼ ምናምን ጥሩ ስራ ከገቡ بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم
المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. بسم الله الرحمن الرحيم. كافها يا عين صاد. ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا
يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه. قالوا كيف نكلم من كان في المهد صبيا. قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا. والسلام علي يوم ولدت ويوم أموت ويوم أبعث حيا. ذلك عيسى ابن مريم قول الحق الذي فيه يمترون. ما كان لله أن يتخذ من ولد سبحانه إذا قضى أمرا يقول له كن فيكون. وإن الله ربي وربكم فاعبدوه هذا صراط مستقيم. فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم. أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين. وأنذركم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون. إنا نحن نورث الأرض ومن عليها وإلينا يرجعون. اذكر في الكتاب إبراهيم إنه كان صديقا نبيا. إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا. يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا. يا أبت لا تعبد الشيطان إن الشيطان كان للرحمن عصيا. يا أبت إني كذا እሺ ኢስሐቅ የሆነ ቪዲዮ ሰርቷል እያሉ ነው አይቻለሁኝ የሆነ ቪዲዮ ተላልፎ አንድ ዲያቆን በኡስታዝ ሱልጣን ኸድር ላይ የቀጠፈው ቅጥፈት ነው። ሁላችሁም ወይ ጊዜ ካለን ኢንሻአላህ ቪዲዮንም እዚህ ማየት ሁሉም ሰው ማየት ያለበት ቪዲዮ ነው ማየት ይቻላል ኢንሻአላህ። ኢስሐቅ የሚባለው ላይ ያላችሁ አንሽራፍ ሰዎች ፎሎ አድርጉት ተጠቀማላችሁ። ባረከላሁ ፊኩም የለቀቀው ቪዲዮ አለ ሼር አድርጉት። ክርስቲያን ልጆች ያላችሁ ይመስለኛል እዚህ አንድ የወረ ቪዲዮ ላይ እስኪ ልናገር። ቀደም አንድ ልጅ ገብቶ እዚህ ስሜታዊ ሆኖ ለምን ትገድላላችሁ ሙስሊሞች ምናምን ብሎ ሲናገር ነበር። እኔ ስለየትኛው እያወራ እንደሆነ አልገባኝም ነበር። እዚህ ላይ የሚሰሩባቸውን ፖለቲካን ያልከታተለም ይመጡና የሆነ ቪዲዮ ይዘው ሙስሊሞችንና ክርስቲያኖችን ለማባላት የሚሰሩላችሁ ነገር አለ። ከዚያ እኛ ልጆች ያንን ለመመለስ ይገደዳሉ። ገብታችኋል? እንደሚጫወቱባችሁ በጭንቅላታችሁ ላይ አላውቅም። ሰው እንዴት የእምነት ባለቤት ሆኖ በእምነት ላይ ፖለቲካ እንዴት ይሰራል? በተከታዮች ላይ እንዴት ድራማ ይሰራባቸዋል? ሁልጊዜ ሙስሊሞችን ገዳይና አራጅ አድርጎ በመቅረጽ እስልምናን እንዲጠሉ ለማድረግ ተከታዮቻቸውን ወደ እስልምና ሄደው እንዳይሰሙብንና እስልምናን በክፉ እይታ እንቀርጽላቸው በማለት የሚያደርጉባቸው ነገር ነው። ገብታችኋል? ስለተናገረው የሰውዬው ኡስታዝ ማን ነበር ስሙ? አሁን ጠቅሶታል። የፈለገውን ሐዲስ ሰምቼው ነበረ። የሚናገረው ስለ እንስሳት እርድ ነው። ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት ሐዲሱን አሳያቸዋለሁ። ከፈለጋችሁ ከነ ሸርህ አሳያቸዋለሁ። በጭራሽ ስለ ሰው እርድ አይናገርም። ስለ እንስሳት እርድ ነው። ወታችኋል አይደል? ከዚህ በፊት አስታውሳለሁ ፈሰል ለረቢከ ወንሐር የሚለውን አንቀጽ እየተረጎምኩ እያለ ለጌታ ብቻ ስገድ፣ ለጌታ ብቻ የሚለውን አንቀጽ እየተናገርኩ ያ ሰዋ እረድ ነው በቃ ዝም ብላችሁ ማረድ ነው እናንተ ምናምን ለእንስሳት መስዋዕት ነው እያወራ ያለው።
እየተናገረ ያለው ሐዲሱ ስለ እንስሳት ፍርድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት ይህ እስላምን እንደሚያስወድሰው ነገር ነው። ሐዲሱን በደንብ ብትረዱት ምን እንደሚል ሐዲሱን እንገራችሁ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢነላሀ ከተበ ልኢሕሳን ፊ ኩሊ ሸይ ፈኢዛ ቀተልቱም ፈአሕሲኑ ልቅትለ ወኢዛ ዘበሕቱም ፈአሕሲኑ ዘብሐ ወልዩሒድ አሐዱኩም ሸፍረተሁ ወልዩሪሕ ዘቢሐተሁ አሉ። አላህ በእያንዳንዱ በሁሉ ነገር ላይ መልካምን ነገር እንድታደርጉ ደንግጓል አሉ። አያችሁ፣ ስታርዱ አስተራረዳችሁን አሳምሩ፣ ስትገድሉ አደራ አስገዳደላችሁን አሳምሩ። ከዚያ ቀጥለው ምን አሉ? ወልዩሒድ አሐዱኩም ሸፍረተሁ አንዳችሁ የሚያርድበትን ቢላ በደንብ ይሳለው አሉ። ወልዩሪሕ ዘቢሐተሁ የሚያርደውንም እርድ ቶሎ ብሎ ያሳርፈው አሉ። ምን ማለት ነው? እንስሳትን በምትገድል ጊዜ አሳምረህ ግደል፣ ስታርድም አሳምረህ እረድ። አይታችኋል። ምናልባት አሁን ሶሻል ሚዲያ ላይ ሲለቀቅ ቻይናዎች ምናምን አካባቢ መጥፎ አገዳደል ያስተምራችኋል፣ ከነ ህይወታቸው ሁሉ ይጠብሷቸዋል። ይሄ በኢስላም ትልቅ ኃጢአት ነው። እንደጠቃላይ እዛ አስተራረዳችሁን አሳምሩ አሉ። ወልዩሪሕ ዘቢሐተሁ የሚያርደውንም እርድ ቶሎ ያሳርፈው። ወልዩሒድ አሐዱኩም ሸፍረተሁ የሚያርድበትን መሳሪያ አንዳችሁ ይሳለው አሉ። ባልተሳለ ቢላ አትረዱ እያለ እየተናገሩን አይታችሁ ከሆነ ፍየልን ሲያርዱ ሰዎች ያልተሳለ የሆነ ቢላ ያመጡና ይዘገዝጓቸዋል። ይሄ ኃጢአት ነው እያሉ ነብዩ ሰለላሁ ዐለይሂ ወሰለም እያስተማሩ ነው። ሐታ የሚታረድ እንስሳ የተጨነቀ ሃይማኖት ነው። ለዚያ ክብርን የሰጠ የሆነ ሃይማኖት ነው። በምታርዱ ጊዜ ከማረዳችሁ በፊት ሳሉት። የምታርዱትንም እንስሳ ቶሎ ብላችሁ አሳርፉት አሉ። ምን ማለት ነው? ከፊቱ ይዞ አንዳንዱ ሰው ቢላውን ይስላል። ከፊቱ መሳሉ ራሱ የተጠላ ነው፣ መክሩህ ነው፣ አይቻልም። ያን አይቶ እንዳይጨነቅ ሲባል ያ ነገር ያ እንስሳ ቶሎ ብላችሁ አሳርፉት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን እያስተማሩ ወላሂ ከሳያችሁ በጭራሽ ስለ ሰው አስተራረድ ራሱ ያስተምርም። አንዴ ላሳየህ። ቆይ እንዳለ ከነ ሸርፍ ነው ከነ ሙሉ የዑለሞች ትንታኔ ነው ማሳያቸው። ስለ ሰው አገዳደል አይደለም የሚያወራው ሲጀምር ቁርጥ አድርገው ፖለቲካ ይሰሩላቸዋል። ያስተራረዳቸውን አሳምሩ እያለ ነው ብለው ጭራሽ በስልጤ ላይ ስለተገደሉ ሰዎች ምናምን ተብሎ ስለሚወራው በዚያ ላይ ተንዚል ያደርጉታል። ይሄን የሚያስተምራቸው ስለምና ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንዴት ነው በሰው አይምሮ ላይ የምትጫወት? እስከ መቼ ነው እነዚህ ዲያቆኖች የሚጫወቱባቸው? ያብሬ ነው ወላሂ። የእምነት ባለቤት እንዲህ አይነት ፖለቲካ አይሰራም በእምነት ላይ ያ። ከዚህ በፊት አንድ ዳኢ አስታውሳለሁኝ ገንዘብ ያስፈልጋል ገነትን ለማግኘት እያለ ስለ ምጽዋት ማድረግ ስለ ሰደቃ እያወራ ያለውን ያንን ቁርጥ ያደርጉና ገነትን መሐመድ ፈረጅ የተናገረውን ማለት ነው። መሐመድ ፈረጅ ነው አይደል? እስከ መቼ ነው እንዲህ አይነት ጨዋታ የሚጫወቱት በተከታዮቻቸው ላይ? አሁን ላሳያችሁ ነቢያችን ሰለላሁ ዐለይሂ ወሰለም ስለምን እየተናገሩ እንደሆነ በአማርኛ ተርጉሜ ነው የማሳያችሁ። አንዲት ስለ ሰው አስተራረድ አያወራም ሲጀምር፣ ስለ እንስሳት አስተራረድ ነው የሚያወራው። ኢነላሀ ከተበ ልኢሕሳን ፊ ኩሊ ሸይ። የክርስቲያኖች ውሸት ይላል። የክርስቲያኖች ውሸት አይደለም፣ የክርስቲያን ዲያቆኖች ውሸት ነው። ተራው ክርስቲያን የተሰራለትን ቪዲዮ አዳምጦ ስሜታዊ መሆን ብቻ ነው። ያታቸዋል አይደል? እነሱ አይደለም ተወቃሾች፣ እነሱ አይደለም። እነዚያ ናቸው መምህሮቻችን አሳታዎች። እኔ ከፍቼ ላሳያችሁ ምን እንደሚል ሐዲሱ ስለምንድን ነው የሚያወራው። ተመልከቱ። ሐዲሱ እዚህ ጋር ነው፣ ተመልከቱ። ኢነላሀ ከተበ ልኢሕሳን ፊ ኩሊ ሸይ። አላህ በእያንዳንዱ ነገር ላይ መልካምን ነገር ማድረግ ግዴታ አድርጓል። ፈኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገድሉ አገዳደላችሁን አሳምሩ። ወኢዛ ዘበሕቱም ፈአሕሲኑ ዘብሐ፣ ስታርዱ ማስተራረዳችሁን አሳምሩ። ወልዩሒድ አሐዱኩም ሸፍረተሁ፣ አንዳችሁ የሚያርድበትን መሳሪያ ይሳለው። ወልዩሪሕ ዘቢሐተሁ፣ የሚያርደውንም እርድ ቶሎ ያሳርፈዋል። ስለምን እንደሚናገር እዚህ ጋር እንመልከት። ወደ አማርኛ ቀይረን እናየዋለን። ዲኑል ኢስላም ሁወ ዲኑ ረሕማ። ይሄ ነው ትንታኔው፣ ተመልከቱ። ዲኑል ኢስላም የእስልምና ሃይማኖት ሁወ ዲኑ ረሕመቲ ወልኢሕሳን፣
የእዝነት ሃይማኖትና የመልካም የበጎ የማድረግ ሃይማኖት ነው። ወራህመቱ ፊል ኢንሳን ለይሰት ረሕመቱል ኢንሳን ቢልፈቀጥ በእስልምና ላይ ያለው እዝነት ሰዎች ለሰዎች የሚያዝኑት እዝነት ብቻ አይደለም። በል የድኹሉ ፊሃ ረሕመቱ ወልኢሕሳን ቢልሐይዋን ወኩል ሸይእን አይዳ እንዳውም ይልቁንስ ከሰው ልጅ አልፎ ለእንስሳትም ማዘን መልካም መዋልን ይህን ያጠቃልላል፣ እዚህ ውስጥ ይካተታል። የአላህ ስብሐነ ወተዓላ የእዝነቱ ትእዛዝ ሰዎች በሰዎች ብቻ ሳይሆን ሰዎች ለእንስሳት እንዲያዝኑ ይህንንም ያካትታል። ወኩል ሸይእን እያንዳንዱ ነገር ላይ አይዳ وفي هذا الحديث بزي بحديث استدقمو يخبر شداد بن أوس رضي الله عنه أنه حفظ عن رسول الله صلى الله عليه وسلم خصلتين فأخبر أنه صلى الله عليه وسلم قال إن الله كتب الإحسان أي أمر وحض على الإحسان على كل شيء، يعني أن الإحسان ليس خاصا بشيء معين من الحياة بل هو في جميع الحياة. بهنا نقر لا بتشاير لما الكام النقر مسرات الله سبحانه وتعالى يدنقق ولا سول جوج ይልቁንስ በእያንዳንዱ በሁሉ ነገር ላይ መልካምን ነገር በጎን ነገር እንድናደርግ ደንግጓል። ከዛ በኋላ ምን ይላል? ثم بين صلى الله عليه وسلم ከዚያም በኋላ ነብዩ ሰለላሁ ዐለይሂ ወሰለም አብራሩ أن من الإحسان إلى ما يذبح أو يقتل ማንኛውም የሚገደል ማንኛውም የሚታረድ ነገር በዚያ ነገር ላይ መልካምን መስራት መልካምን ማድረግን አላህ Subhanahu Wa Ta'ala ግዴታ እንዳደረገ ይሄን ተናገሩ። والمعنى احسنوا هيئة القتل والذبح لما يجوز قتله او ذبحته من الدواب እዚህ ቦታ ላይ ስለ እርድና ስለ መገደል ሲናገር ያው ስለ እንስሳት ብሎ ቀጥታ አስቀምጠው فالحيوان እንስሳት الذي أريد ذبحه ያ ሊታረድ የተፈለገው እንስሳት مما يأكل لحمه ስጋው የሚበላ እንስሳት كالإبل ልክ እንደ ግመል والبقر لك እንደ ከብት والأغنام لك እንደ ፍየል والطيور لك እንደ ወፎች ልክ እንደ ዶሮ ምናምን ማለት ነው። التي تؤكل ያቺ የምትበላ የሆነችዋ ወነህዊሃ እርሷን የመሰለችዋ ያቺ ስለ እንስሳት ነው እያወራ ያለው ይሄ አገዳደል ይሄ አስተራረድ የሚለው ይሄን መግደልና ማረድ ብሎ ያወራውን የሰውየውን ግን ክርስቲያኖችን ስለ መግደል ነው ብለው በእናንተ ላይ ይጫወቱባቸዋል። እስከ መቼ ነው እነዚህ ሰዎች የሚሸውዷቸው? ውሸታም ናቸው የምንላቸው ለዚህ ነው። ይወታቻል አይደል? ሰው እንዴት የሚከተለው ሰው ላይ ይዋሻል? ወላሂ ምን ያክል ንቄት እንዳላቸው ለእናንተ ነው የሚያሳየው። ቢያከብራችሁ ኑሮ በፍጹም አይዋሻችሁም። እኔ ስለማከብራቸው እነዚህ ልጆች በፍጹም አልዋሻቸውም። كذابين مفترين على أتباعهم በተከታዮቻቸው ቀጣይ ውሸታሞች ናቸው እነዚህ። فإنما من القتل والطيور التي تؤكل ونحوها فإنما يكون ذلك بأن يحد الذابح شفرته ያም ሊሆን የሚችለው እንዴት ነው? ሰውየው የሚያርድበትን መሳሪያ መሳሉ ነው፣ ቢላውን ይሳለው ነው። وهي السكين وهي እርሷም السكين ቢላ ነች أو السيف ወይንም ሰይፍ الذي سيقتل أو يذبح به ليقوى على الإجهاز عليه ويكون أسرع لموته. يهنو كما بين أيضا أن يعني من الإحسان إلى الذبيحة أن يريحها عند الذبح كأن يصنع رجله على صفحة المذبوحة لئلا تضطرب. سلاسترارته لي أبرارنا لك أن تسيارد جزي بمياردو انسسات لاي በሚያርዳት ላይ እግሩን በደንብ አድርጎ ጫን ማድረጉ እንዳትንቀሳቀስ እንዳትርገበገብ እንዳትንቀጠቀጥ وليتمكن من إزهاق روحها بحيث يمر السكين بقوة وسرعة وليتمكن إما شاس ደግሞ روحها نفسها بموتات ላይ بحيث يمر السكين بقوة وسرعة ጥንካሬና በፍጥነት በማረድ ሰውየው በያዘው ቢላ ፍጥን አድርጎ በማረድ በኃይል ቶሎ በማረድ ቶሎ ያሳርፈው ያን እንስሳ። ومن مظاهر الإحسان أيضا في ذلك أن لا تحد الشفرة أمام الذبيحة كملكام مسرات መገለጫዎች አንደኛው እንስሳትን በሚያርድ ሰው ላይ ምንድነው? በምታርደው እንስሳት ፊት ቢላውን አለመሳል በምታርደው እንስሳት ፊት ቢላውን አለመሳል وهي تنظر إليها ያች የምታርዳት እንስሳ ቢላውን እያየች አትሳለው። ገብታችኋል አይደል? وألا تذبح وهناك من الماشية ما ينظر إليها ያችን ፍየል ደግሞ ከፊቷ ሌላ ፍየል እየተመለከተ
አቸው ልባቸው ውስጥ ይሄን ይዘሩላቸዋል። እስከመቼ ድረስ በእስላም ላይ ዋሽታችሁ? እስከመቼ ድረስ በእስላም ላይ ቀጥፋችሁ? እሱን ተውት። እሺ ለምዳችሁ ነው ግን ተቻችሁ እስከመቼ ነው የምትሸውዱ? ማያነቡም እርግጠኛ ስለሆናችሁ እስኪ የተናገረው ሐዲስ ስለምንድን ነው የሚያወራው? ሄደን እስኪ እንየው እንደምን ታውቃላችሁ? አላህ ይመስገን። እነዚህ ሰዎች ወላሂ ወደ ገሃነም እየመሯቸው ነው። ለኢስላም ይሄ ኢስላም ለእናንተ የተወረደ ሃይማኖት ነው። የቀደሙት አትሰሙባቸው ጭንቅላታቸውን ይመረዛል በውሸት በቅጥፈት ሁሌ በሃይማኖት ስም ድራማ። አላህ ይመስገን። ነገር መትፈልጉ ካላችሁ መናገር ትችላላችሁ። ኢስሐቅ፣ አነስ፣ ሌሎችም እና ወደ ትምህርታችን እንገባለን። ሰላም አለይኩም። ወአለይኩም ሰላም። አንዴ ሙሱ እንትን ቪዲዮን ቢያዩት ምን በደንብ እንትን ላይ ሐዲሱ እየቀጠሉ እና እስኪ ቪዲዮ ልክፈተውና ይዩት። ትልቁ ላይ አድርጉት ልጆች። እዚህ ጋር ጀምሩት ቪዲዮ ነው አዳምጡት። እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ዲያቆን በኡስታዙ ላይ የቀጠፈውን ቅጥፈት እናዳምጥና ኡስታዙ የተናገሩትን ቪዲዮ ላይ ወደ 300,000 የሚጠጉ ሰዎች ስላዩት እንዲሁም ደግሞ ወደ 30,000 የሚጠጉ ሰዎች ደግሞ ላይክ ስላደረጉት ብዙ ሰዎች ጋር እንዲዳረስና ቅጥፈቱ እንዲጋለጥ ሁላችንም ለሌሎች እናዳምጠው። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳል። በየስኪሎቻቸው እንዴት ክርስቲያን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የእኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት። አዳመጣችሁት? ይህ ቀጣፊ ዲያቆን ኡስታዙ በመስጂድ ውስጥ ክርስቲያኖችን ስለማረድ እየተናገሩ ነው ብሎ አስቀመጠው። እውነት ግን ኡስታዙ ክርስቲያኖችን ስለማረድ ነው የተናገረው? ኢንሻአላህ እናዳምጠው። ፈአሕሲኑ ቢልሓ፣ ስታቁም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳል። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ነቢ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭሞባት ከላይ ይስላል ቢላውን ማለት ነው። ምናምን ካፈላ ቀብለ ሀዛ እንዲህ መጀመሪያውን አትስልም ነበር። አቱሪድ አንቱሚትሃ ሞታት፣ አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው። ብዙ ሞት ነው የምትሞቶች፣ ስቃይ ሀታ እሷን ሲያድ እንስሳዋን ሲያድ ሌላኛው እንስሳ እያየች መሆን የለበትም። እሷም ቀጣዩን ተራ ይሄ ነው እያለች ትሰዳጃለች። ስለዚህ ሸሪዓው ለእንስሳዎች እንኳን ስታቁ ስለታማ ቢላል አድርጎ ወሊዩሪሕ ዘቢሃን ከእንደገና ወዲያው ይገላል። እዛ ላይ እንትን እያለ እያወራ ምናምን ምን አይነት ቢላ እያለ እያወራ እያሰቃየ እንደዚህ የተከለከለ ነው ማለት ነው። ስለዚህ አየሆነ መሆን አለበት ስለታማ
አለበት። እንዳዳመጣችሁት እንግዲህ እንዳያችሁት ኡስታዝ እየተናገረ ያለው ስለ እንስሳ ነው። تكتله. السلام عليكم. السلام عليكم. وعليكم السلام ورحمة الله وبركاته يا أنس. እንዴት ነው ኡስታዝ? ተራዊን የመሰለኝ ያ ኢላሂ ኦኬ ወንድ ስለሆንኩ ማይክያስ እሺ ሐሳቡ ያው አሁን የተነሳው ነጥብ ላይ ሐሳብ ብቻ ለመስጠት ነውና ትቀጥያለሽ እህታችን፣ ችግር የለውም። ምንድነው ሁላችሁም እንድታስተውሉ እዚህ ጋራ ምን ያህል ምእመኑን እንደሚዋሹ ምን ያህል በግድለሽነት ይሁን ሆን ብሎ ያለን ማህበረሰብ እንደሚዋሹ መመልከት አለባችሁ ሁላችሁ ማለት ነው። ኡስታዙ ያወሩት ስለ እንስሳ ማለት ነው። ስለ እንስሳ ስታርዱ እንኳን አለባችሁ ብሎ ባወሩበት ቅጽበት እነዚህ ሰዎች ምንድን ያደረጉት አምጥቶ እዚህ ጋር እየተወራ ያለው ስለ ክርስትና ኦር ደግሞ ስለ አንድ ሃይማኖት ማለት ነው አድርጎት እስልምና ገዳይ ነው ብሎ መጥቶ በዚህ ልክ ቪዲዮ ከት እያደረጉ እየቆረጡ ሲዋሹ ምን ያህል ለእናንተ ያላቸው ንቀትና ምን ያህል ውሸታም እንደሆኑ ሁላችሁም መመልከት አለባችሁ። አንድ ሰው አይደለም፣ ሁሉም ሰዎች እንደዚህ ናቸው። ሁሉም አብዛኞቹ አፖሎጂስቶች ክርስትና ነውና እንዳያችሁት ማለት ነው። ሁላችሁም እንደተመለከታችሁት ኢሳቅ ቪዲዮ ሰርቶበታል። ሁላችሁም ገብታችሁ ሼር አድርጉት፣ ምክንያቱም ለብዙ ሰው መዳረስ አለበት። ይሄን ቪዲዮ ቆርጦ ስለ እንስሳ ቪዲዮ ጥቶ እስልምና ገዳይ ነው ብሎ ለእንስሶች እዘኑ ባሉበት ማለት ነው። ያንን ቆርጦ ምን አደረጉ? አንድን ሰው በህይወት ያለን ሰው ማለትም ክርስቲያን የሆነን ሰው ኦር ካፊር የሆነን ሰው ግደሉ እያሉ ነው። ስትገሉ ብሎ ስለዛ አጥተው ነው ስትሮማ ፋላሲ ሰጥቶ አቀረቡ ሲዋሹ እኛም ሁላችሁ መት ያለባችሁ ነገር ነው። በተለይ ክርስቲያኖች አይናችሁን ክፈቱ። እንዲህ እየዋችሁ ዝም ብላችሁ በጭፍን አትነዱ። አይናችሁን ክፈቱ እና ይሄን ለማለት ያክል ነው። ወንድም ይሁሱ ኡስታዝ ቀጥል። ሃይ ወራከላህ ሽቀጥሉ። السلام عليكم ورحمة الله وبركاته. السلام عليكم ورحمة الله. السلام عليكم. أميلياز بقى هنا. هو شو لنا ولا تاكلن. እሺ ጥያቄ ከመጠየቃችሁ በፊት አንድ ጊዜ እኔ የምጨምረው ነገር ስላለ ነው። ሰለላሁ ዐለይሂ ወሰለም እንኳን ክርስቲያኖችን እንድናረድ ሳይሆን ረሱል ሰለላሁ ዐለይሂ ወሰለም ያስተማሩን ለክርስቲያን ወገኖቻችን እንኳን ምን ያህል ራርተን ለነሱ እስልምናን ወደን እየተጣራን እንደሆነ ነው ያስተማረን። ረሱል ሰለላሁ ዐለይሂ ወሰለም አንድ ይሁዲ ሞቶ በአጠገባቸው ሲያልፍ እንኳን ስቅስቅ ብሎ ነው ያለቀሱት ረሱል ሰለላሁ ዐለይሂ ወሰለም። ይህን ያህል ነው እስልምና ለሌሎች ወገኖች የሚሉት የሚጨነቁት። እስልምና ሰላም የሆነ ሃይማኖት ማንንም መግደል አይደለም። حتى በቁርአን አላህ Subhanahu Wa Ta'ala ተናግሯል። አንዳችንም ነፍስ ولا تقتلوا النفس الا حرم الله አንድም ነፍስ መግደል እንደሌለብን አላህ Subhanahu Wa Ta'ala በቁርአን በግልጽ አስቀምጦልናል።
አነስ እንዳለው እናንተ ሰዎች ማስተንተን መቻል አለባችሁ። አንድ ሰው መጥቶ ሶፍትዌሩን ሲጭንባችሁ ዝም ብላችሁ መቀበል የለባችሁ። ለምንድነው ከምን አንፃር ነው እንደዚህ ያለው ብላችሁ መተንተን መቻል አለባችሁ። አቅል የተሰጠን መጥቶ ከጥሩ እንድንለይ ነው፣ እንድናስብበት ነው አቅል የተሰጠን። ጀዛከላሁ ኸይራ ወባረከ። ስለዚህ እኛ ሙስሊሞች እንኳን ሰውን ልንገድል በዚህ ልክ ነው ለእንስሳ እንኳን የምንራራው ማለት ነው። ስለዚህ ጉዳይ ምንም የምንለው ነገር የለም። ጀዛከላሁ ኡስታዝ። ባረከላሁ ፊኩም። እሺ ጥያቄ አለኝ። አሰላሙ አለይኩም ወራህመቱላህ። እስኪ الله يشرف الشيوخ من مسألة اللي يبغى دقيق على لا በአጋጣሚ ልጠይቅ የፈለኩት ነገር ነው ዛሬ እሱ ጉዳዩም ጉዳይ ጠይቀ ማለት ሰላም አለይኩም ወራህመቱላሂ ወበረካቱ። እስከሚመለስ አንድ ሌላ ሰው ይቅደመኝ። በቃ ስልክ ተደወለልኝ ነገር አፉን ኡስታዝ ሁሱ ጥያቄው ምንድነው? አህት ጥያቄ ስለ ሰላም አለይኩም ወሰ ላኢላሀ ኢላላህ አራራ በአላህ አቀድሙኝ። ጥያቄ ስለ ኒካ ነው ሁሱ። አንድ ሰው ራሴ ስለሆንኩኝ እኔ ለራሴ ባሌ አያየኝም ነበረ፣ ለልጆቹ ምንም አያደርግም ነበረ። አገር ባለውበት ሰዓት ተነስቼ ወደ ለዚህ አሁን ስበ ይሄ ታዳምጪ እስኪጨርስ አዳምጪ። እሺ ኤርፖርት ከሄድሽ ፈትቻለሁ። አንቺ ሄድሽ አውቀ ኤርፖርት? አዎ ሄጃለሁ። خلاص ኒካ ወርዷል። ኦኬ ሁለተኛ ጥያቄ አሁን ማማ ጨርሳችኋል ወይስ እንፋታችሁ? ማለት ነው። ነገር ግን and እንትን አትስሩ። ሸጊታዳ በዚህ ሴት ሽፋን ስጥታ የምታገኘው ገንዘብ ከየት እንደሚመጣ ምንጩም አይታወቅም። የሚመጣበት መንገድ ነው።
ስለዚህ አይሆንም ብቻ ምሽ ያላ እሺ እሺ ሳምሪ ሰላም ሰላም እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለን ደህና ነሽ? አለን እግዚአብሔር ይመስገን። አንድ ጥያቄ ልጠይቃችሁ ነበረ። እሺ በእስልምና እምነት ውስጥ ያለ ሰው ኦርቶዶክስ ነኝ። አንድ በእስልምና እምነት ውስጥ ያለ ሰው ከእስልምና ሃይማኖት ውጭ ያለ ሰው ማግባት ይችላል ወይስ አይችልም? አይቻልም። እሺ አመሰግናለሁ። يقول الله سبحانه وتعالى ولا يؤمن ولا أمة مؤمنة خير من مشركة ولو أعجبتكم ولا تنكحوا المشركين حتى يؤمنوا ولا عبد مؤمن خير من مشرك ولو أعجبكم أولئك يدعون إلى النار والله يدعو إلى الجنة والمغفرة بإذنه. أشهد عليكم السلام. طياك الحمد لله. አንድ ጥያቄ ነበረኝ። እሺ አንድ ሙስሊም ሰው ለምሳሌ አንድ ነገር በሆነ ነገር ደንግጦ አንድ ሰው አላሁ አክበር ይላል። ልክ እንደዛ ሆኖ ሙስሊም ሆኖ በኢየሱስ ብሎ ደንግጦ እንደዛ ቢል በእስልምና ወጣሎች እንዴት ታለ? አስቦበት ነው ወይንስ ደንግጦ ሳያስበው? በቃ ደንግጦ በደነገጠ ሰዓት ሁሉም እንደዛ ይላል። በደነገጠ ሰዓት ሳያስበው በኢየሱስ ስም ብሎ ከሆነ የሰውዬ ከእስልምና ያስወጣው ወይ አያስወጣው? አንድ ሰው አስቦና አቅዶበት ሲናገር ጊዜ ነው ስህተትን እንደ ስህተት የሚታሰብበት። አላህ በቁርአን ላይ ሲናገር ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢሂ ወላኪን ማ ተዐመደት ቁሉብኩም ይላል። ሳታስቡ በተሳሳታችሁበት ስህተት ላይ ወንጀል የለባችሁም ብሎ ተናግሯል። ነገር ግን ከልባችሁ አስባችሁበት የተናገራችሁት የሰራችሁት ከሆነ ግን የዛኔ ነው ወንጀል የሚኖርባችሁ። እሱንም በሳህ ካደረጋችሁ እንደሚመራችሁ ቀጥሎ ተናገረ። ወካነ አላሁ ገፉረን ረሒማ ይላል። እኔ አምላካችሁ አላህ መሐሪና አዛኝ ሆንኩኝ አምላክ ነኝ ይላል። ይህ ነው። እሺ ስለዚህ አንድ ሰው የጭንቁ ጊዜ ወይንም የመከራው የችግር ጊዜ ሊጠራ የሚገባ አምላክ አላህ ሱብሓነሁ ወተዓላ ብቻ ነው። በኢየሱስ ስም ብሎ ቢናገር የሰውዬ ዛኔ ስህተት ይሆናል። ኢየሱስ የምናከብረው የአላህ መልእክተኛና ነብይ ነው። ግን የጭንቅና የመከራ ጊዜ የድንጋጤ ጊዜ መጠራት ያለበት አንዱ አምላክ አላህ ሱብሓነሁ ወተዓላ ነው። قال سبحانه وتعالى أمن يجيب المضطر إذا دعاه ويكشف السوء ويجعلكم خلفاء الأرض أإله مع الله. የተጨናነቀን ሰው ማን ነው ለጭንቁ መልስ የሚሰጠውና እሺ ብሎ የሚቀበለው በሚጠራው ጊዜ ከኔ ከአላህ በስተቀር እያለ ይናገራል። ويكشف السوء ችግሮችን አደጋዎችን የሚገልጥ የሚያስወግድ ከኔ በስተቀር ሌላ ማን አለ ነው። ويجعلكم خلفاء الأرض የምድር ተተኪዎች ከኔ በስተቀር ሌላ ማንም ያደርጋቸዋል። ይህ ሁሉ የእርሱ ስራ ብቻ ነው። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። እንዴት ዋልክ? አልሐምዱሊላህ። አይንህ ለውጥ አለ? ደህና ነህ? አዎ አልሐምዱሊላህ። እሺ አልሐምዱሊላህ። ጥያቄ ኡስታዝ፣ ይሄ ሀገራችን ላይ ወደ ኢትዮጵያ ስትሄድ በተለይ ወደ አዲስ አካባቢ የመስጂድ ክፍፍሎሾች አሉ። አላህን የሚታመጽባቸው መስጂዶች አሉ። እንደዛው የአህባሽ ተብሎ ለብቻቸው የሚቀመጡ መስጂዶች አሉ። እንደዛው ደግሞ ብቻ የሆነ በስም ተከፋፍለው የሚቀመጡ መስጂዶች አሉ። እነዛ መስጂዶች እንዴት ነው አላህን የሚታመጽባቸው መስጂዶች ላይ ለአላህ Subhanahu Wa Ta'ala ተብለው ተገንብተው እዛ ውስጥ ደግሞ አላህን ሲታመጽባቸው እኛ ለዛ መስጂድ ለምሳሌ ሲሰሩ ግንባታ ላይ ባሉ ሰዓት መድረሳ ላይ ባሉ ሰዓት እንደዛ እንትን አስተዋጽኦ ማድረግ እንችላለን? እሺ እንግዲህ በዚያ ውስጥ የአላህና መልእክተኛው ያላዘዙት ስራዎች ሽርኮች ወይም ቢድዓዎች የሚሰሩ ከሆነ እንደዛ የሚሰራባቸው ከሆነ በመጀመሪያ ለነዚያ ሰዎች ዳዕዋ ማድረግ ከጥፋታቸው እንዲታቀቡና እንዲታረሙ።
ادعوهم إلى التوحيد وإلى السنة وإلى ترك الشرك والبدع والخرافات ወደዛ ጥሪ አድርጋችሁላቸው ከተቀበሉ ሰየው አንቀበልም ብለው በጥፋታቸው ላይ የሚሄዱ ከሆነ ለዚያ እገዛ ማድረግ አይቻልም لأنه لا يجوز التعاون على الإثم والعدوان لقوله سبحانه وتعالى وتعاونوا على البر والتقوى ولا تعاونوا على الإثم والعدوان الله بالقرآن لا وتعاونوا على البر والتقوى إلى بملكام سرى لنا أننا الله بمفرات لا تبابروا ولا تعاونوا على الإثم والعدوان بهاتيات لنا يعني الله عندنا وسن كمال بمعرف لا ما تتبابروا إلى والشرك والبدع والخرافات من أعظم الإثم والعدوان كتلالا وانجلس بالمارس شركوش ناتشو بدعوش ناتشو خرافاتوش ناتشو እነዚህም ሰዎች ከጥፋታቸው እንዲቆጠቡና እንዲታረሙ መክራችኋቸው ከተቆጠቡ ሰየው አንቆጠብም ብለው በዛው ላይ እንስተመሩ على الشرك والبدع فلا يجوز التعاون معهم بأي شيء ሆነ ነገር ከነዚህ ጋር ተባባሪ አይቻልም ካልተመለሱ እሺ እሺ ኡስታዝ ይሄ ክፍፍሎች እንዴት ይታያል? አሁን የአህባሽ መስጊድ ተብሎ እስከ ማድረስ ያለ ነው። በአንድ ላይ ያለበት ግዴታ ልክ እንደ ሰሃቦች የትኛው ነው እውነቱ የሚለውን ማየት ነው። በቁርአንና በሐዲስ ሚዛን ነብያችን ሰለላሁ ዐለይሂ ወሰለም ወደፊት ትንቢት ሲናገሩ ጊዜ መከፋፈል ይመጣል ብለው ሲናገሩ እንዴት ያን ክፍፍል እንሰብስብ አላሉም የሰሃቦች ላ ያለና الخلاف قائم الى قيام الساعه ولا يزالون مختلفين ነገር ግን ሰሃቦች ይኸው በልጠታቸው ምን ብለው ጠየቁ የትኛው ነው በእውነተኛው መንገድ ላይ ያለው አንተ አላህ መልእክተኛ ነው ያን እውነቱን መንገድ አውቀው ሊከተሉት ዘንድ ገብቷቸዋል ያ ነው የኺላፉን መንገድ ታውቀዋል ልትጠነቀቀው كما قال حذيفة بن اليمان رضي الله عنه كان الناس يسألون رسول الله صلى الله عليه وسلم عن الخير وكنت أسأله عن الشر بخافة أن يدركني حذيفة بن اليمان تبارك الله صحابة من هذا ሰዎች ነብዩ ሰለላሁ ዐለይሂ ወሰለም እየመጡ ስለ መልካም ነገር ይጠይቁ ነበር እኔ ግን ስለ ክፉ ነገር ብዙ የምጠይቃቸው ብዙ ጊዜ ስለ ክፉ ነገር ነበር አለ ያን የምጠይቀው እንድጠነቀቀው ዘንድ ነው ሳያገኝ በፊት ያ ክፉ ነገር አለ አያችሁ ያ ነው تعلم السنة وتعلم الشرك والبدع لتحذر منها وتعلم السنة وتعلم التوحيد لتتبعها شرك لنا بدعا تمر لتتنككاቸው ዘንድ يعني كالزوج كن الجماعات المختلفة لا يجوز الصلاة خلف إمام الله يستغيث بالله وينكر شيء يعني صفة الاستواء الله ما عرفت من سبب ما تفكر نسوي شارع كاللهج ولله أكل بفترات استغاثة أرداتان من أكل وإنما كاللهج لله أكل نبيات وليج صالحوج يالا ميتار أكل تكتلوا مسكرة يشال البدع تنقسم إلى قسمين البدعة كفرية وبدعة فسقية أي البدعة التي تخرج صاحبها عن دين الإسلام والبدعة المفسقة التي لا تخرج صاحبها عن الإسلام ولكنها تخرجه من دائرة أهل السنة والجماعة كولا تناسوشناش عندنا كسل منا من سلطة بدعينة الله كدعاء غير الله والاستغاثة የሚያስወጣ የሆነ ቢዳ ያላቸው ሰዎች ከሆኑ አንደኛ እነሱ ናቸው። ሁለተኛ ከእስልምና የሚያስወጣ የሆነ ቢዳ አይነት ያለው ሰው ከእስልምና የሚያስወጣ ያለው ሰው ለምሳሌ ከአላህ ውጭ ሌላ አካል እንደመጣራት የአላህን ባህሪ እና ሰዎች ያለው እና ሰዎች ካሉ እነሱን ነው ተከትላችሁ መስገድ ያለባቸው። በዚህ አካባቢ ግን ምንም ከሌላ ከነዛ ከመስጂዶች በስተቀር የማለት ከእስልምና የሚያስወጣ ቢዳ አይነቶች ያላቸው ሰዎች እነሱን የዛኔ እንዳማራጭ ተከትላችሁ ብትሰግዱ ችግር የለም ከእስልምና የሚያስወጣ እስካልሆነ ድረስ። ለምሳሌ ከተባለ
ለምሳሌ ሱብሂ ላይ ቁኑት ሊያደርግ ይችላል። በታች ከሆነ ያ ከእስልምና የሚያስወጣ ነው ወይ? ላይ አያስወጣም። ልክ እንዲሁ ከሶላት በኋላ ሶላት ሊሉ ይችላል ተሰባስበው፣ ይሄ ከእስልምና ያስወጣል ወይ? ላይ አያስወጣም። ያቸው ልክ እንዲሁ ሙሰቢሃ ምናምን ሊጠቀም ይችላል። ሌላም እንዲህ አይነት ነገራቶች የሚያደርጉ እስልምና ያስወጣው ነገር አይደለም። እነዚህን ተከትለው እስልምና የሚያስወጣቸው እስከሆነ ድረስ ያን ኢማም ተከትላቸው ሲሰሩ ችግር የለውም። ولكن الأحباش عندها يعني مخالفة التي تخرجها عن دائرة الإسلام كدعاء غير الله سبحانه وتعالى. نحن لا نكفر الجمهور الأتباع إلا بعد إقامة الحجة، أما رؤوسهم فالتي كفر مرتدين إلا عوام يوهو من ما يوقعوا تكتاي زنبو بجفل الميكتلون سن كفراش ما يتشالب إلا بعد إقامة الحجة. لكن يتم إن شبهة بالنسو لا يلقوا باشتوى لأن شبهة ما سجل أسفل لقال فلا بد من إقامة الحجة عليهم. حجاكم باشتوى النزي سوت عين أن تهوي يا من ما تدركوا ونكربوا الله هؤلاء قد قامت عليهم الحجة تبينت لهم الحجة فلا عذر بعد إقامة الحجة. يا عندك على جنسوس تكتر مسكين هالشارع ሌሎች እንዳትቀሉ አደራ ሴቶች ከዛው ቪዲዮውን ስትቀጥሉት ያው እንስሳው ማየት የለበትም የሚሳለውን ቢላ እንስሳው ማየት መቻል የለበትም ያ ማየት መቻል የለበትም ያንን ቢላ ለምን ይረዳዋል ይገባዋል እኛ እንደ የናው ነገር ባይገባንም حديث 4000